ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦቻችን እንዴት ናችሁ? እንዴት አላችሁ? እንደምናችሁ? እንግዲህ ዛሬም በተወሰኑ ሀሳቦች ከእናንተ ጋር ለመነጋገር ተመልሼ መጥቻለሁ። እንግዲህ ለድምፅ ጥራቱ ለምስል ጥራቱ ይቅርታ ጠይቃለሁ። በተሻለ ደረጃ እስክንደራጅ ድረስ በተቻለ መልኩ በትዕግስት እንድጠብቁኝ ለመጠየቅ እወዳለሁ። ዛሬ የዶክተር አብይን ያልታሰበና ያልተጠበቀ ድርጊት ነው የምንዳስሰውና የምንመለከተው። ዛሬ ጠቅላይ ሚኒስትሩ ባልታሰበ ቦታ፣ ባልታሰበ ጊዜ፣ ባልተጠበቀ ድርጊት ተገልጧል። ይህ የጠቅላይ ሚኒስትር አብይ አህመድ ድርጊት እንግዲህ ብዙዎችን እያንጫጫ፣ ብዙዎችን እያነጋገረ፣ ብዙዎችን እያስጨዋቸው ነው የሚገኘው። በእኔ መረዳት በኢትዮጵያ ፖለቲካ ውስጥ ያሉ አንዳንድ አካላቶች የስራ ድርሻቸው ለቅሶ ይባላል፣ ማንባት ይባላል፣ ማዘን ይባላል። በዚህ ማልቀስ ማንባትና ማዘን በሚባል የስራ ድርሻቸው ውስጥ ጠቅላይ ሚኒስትር አብይ አህመድ የሚያደርጓቸው የተለያዩ ስራዎችና የተለያዩ መንገዶች እየተከተሉ ማልቀስ፣ እየተከተሉ ማንባት፣ እየተከተሉ እየየ ማለት የዕለት ግብራቸው ካደረጉ ዓመታት ተቆጥረዋል። በተለይ ጠቅላይ ሚኒስትሩ ከመጡባቸው ዕለቶች አንስቶ የድርጊታቸውን ገፍተው ቀጥለውበታል። ስራዬ ብለው ተያይዘውታል ማለት ነው። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬ በአምቦ ተተኳሽ የሚያመርት ቦታ ላይ ተገኝተዋል። ወደ ሀምበሪቾ ተገኝተዋል። እዛ እንግዲህ የሰሩትን ስራ ተመልክተው ብዙዎች እያለቀሱ ነው። እኛ እንዴት ነው የሚያስፈልገን ይሄ ነው ወይ የሚያስፈልገን ያ ነው ወይ ምናምን የሚሉ ስራዎችን ያነሳሉ። እኔ ለአንዳንድ ፖለቲከኞች መናገር የምፈልገው አንድ ጉዳይ ብቻ ነው። አንተ የምታስበውን፣ አንተ የምታልመውን፣ አንተ ቅድሚያ የምትሰጠውን፣ አንተ ፕራዮሪቲ የምትለውን ጉዳይ ጠቅላይ ሚኒስትር ስትሆን ታስፈጽመዋለህ። በጣም ከይቅርታ ጋር ለጊዜው ጠቅላይ ሚኒስትር አብይ አህመድ ናቸው የኢትዮጵያ ጠቅላይ ሚኒስትር። ለጊዜው የሚያስፈጽሙት የአንተን ፕራዮሪቲ ሳይሆን የእሳቸውን ፕራዮሪቲ ነው። በመሰረቱ በሀገር ውስጥ አጥር ሲሰራ፣ አጥር ሲበጅ፣ አጥር ሲቆም የሚደብረው አካል ሌባ ነው። አጥር ሲጠነክር የማይመቸው አካል ወንበዴ ነው። አጥር ሲሰራ የሚደብረው አካል በሌብነት ላይ የተሰማራ ነው። ለሀገር አጥር ለሀገር ዘብ ሊሆን የሚችልን ጉዳይ ሲሰራ የሚደብር ከሆነ ሌባ ነህ ማለት ነው። በስርቆት ነው የምትተዳደረው ማለት ነው። ኑሮህ እሱ ነው ማለት ነው። ገብቶሃል አይደለም ማወራው? ይህ ስራ ግብፅን የሚያስደነግጥ ከዛ ደግሞ ላይ ሰፈራለሁ የሚሉትን የረጅሙን ሰው የሀገር ሰዎችም በጥቂቱ አደብ ሊያስገዛ የሚችል ጉዳይ ነው። እንደ ኢትዮጵያ ያሉ ህዳሴ ግድብን የሚያክል ጉዳይ ያዘሉ ወደብ የሚያህል ስራን እየሰሩ ያሉ ሀገሮች በዚህ ሰዓት እንደምታውቁት ውጥረት ላይ ናቸው። ይህንን ውጥረት አስመልክቶ ጊዜውን መሰረት አድርጎ ሊሰራ የሚችለው ስራ እንዲህ አይነቱ ነው። እና ጅሬ እናንተ አልቅሱ። እናንተ ሀገር እንድትሸንፍ ሀገር እንድትዋረድ ስለምትፈልጉ ለሀገር ዘብ የሚሆን ስራ ሲሰራ ይደብራችኋል። አይመቻችሁ። ለምን እንደማይመቻችሁ ራሳችሁ ታውቁታላችሁ። ምክንያቱም ተላላኪ ባንዳ የሆነ ሀገር የሆነ ሰው ሊመቸው የሚችለው የሚላላክላቸው ሀገሮች የሚሰሩት ስራ፣ አዛዦቹ የሚወዱት ስራ፣ እሱ የሚስቀው አዛዦቹ ፈገግ ሲሉ ነው። እሱ የሚቦርቀው አዛዦቹ ትንሽ ስማይል የሚያደርጋቸውን ስራ ሲሰሩ ስለሆነ ከዚህ የተለየ ምንም አንጠብቅም ከእናንተ። ሰውየው ግን አይታችሁት ከሆነ ቀጥሏል። በቃ እናንተ ወደብ ሲባል ታለቅሳላችሁ፣ የባህር በር ሲባል ታለቅሳላችሁ፣ ህዳሴ ሲባል ታለቅሳላችሁ፣ ኮሪደር ሲባል ታለቅሳላችሁ፣ ልማት ሲባል ታለቅሳላችሁ፣ ኢንዱስትሪ ሲባል ታለቅሳላችሁ። ወጡን ሁሉ እናንተ ካላማሰላችሁት አይጣፍጥም። ስራውን ሁሉ እናንተ ካልወጠወጣችሁት ጣዕም የለውም። እሳቱን ሁሉ እናንተ ካልቆሰቆሳችሁት አያሞቅም። እንደዛ ነው የምትመስሉት። ስለዚህ ደግሜ ላስታውሳችሁ የምፈልገው ነገር እናንተ ፕራዮሪቲ የምትሰጡት ጉዳይ እናንተ ስልጣን ስትይዙ ይፈጸማል። ለጊዜው ፕራዮሪቲ የሚሰጠውን ጉዳይ ፕራዮሪቲ ሰጥቶ የሚሰራውና የሚያስፈጽመው መንግስት የአብይ አህመድ መንግስት እሱ ነው። በመሰረቱ በሰላም መኖር ከፈለግ ለጦርነት እንዳለበት ሀገር ተዘጋጅ ይባላል። አጥረን እጠር፣ አበጃጅ። የተቀሩት የዓለም ሀገራት አሜሪካ፣ ዩክሬን ምናምን ራሳቸውን በኒውክሌር ሲያበለጽጉ፣ እነ ሩሲያ ራሳቸውን በኒውክሌር ሲያበለጽጉ፣ ሌሎችም ሀገራት ራሳቸውን በወታደራዊ ዘብ ሲያጥሩ ያላነቀ እንባ አብይ አህመድ ሲሉ ለምን ያንቃል? ምን አይነት አባዜ ነው እንዲህ ራስን አሳንሶ የማየት? አልጠበቁም። አሁን ዶክተር አብይ በዚህ ስፍራ መገኘታቸው በእርግጠኝነት አሁን ይህን ጉዳይ አንዳንድ ሰዎች የሚበልጡት እንዴት ይመስላችኋል መሰላችሁ? ለቀጣይ ጦርነት ፍንጭ ሊሆን ይችላል። አብይ ዛሬ የተተኳሽ ያለበትን ስፍራ ሄዶ ጎበኘ። ስለዚህ
ሊሆን የሚችለው ነገር ምንድነው? ጦርነት አለና ለጦርነት የተዘጋጀ እንደሆነ ፍንጭና ምልክት እየሰጠ ነው ሊሉን ይመጣሉ። ትንታኔ ይዘው ያላዩትን የሚያወሩት ሰዎች በሉ እናንተ ግድ የለም አውሩ፣ እናንተ ግድ የለም ፈለገም አልፈለገም በዚህ ሰዓት ያመነበትን ጉዳይ እየሰራ ያለው አብይ አህመድ ነው። አመንክም አላመንክም ወንበሩ እሱ ስለሆነ እየሰራ ያለው እሱ ነው። እንዴት ሰው መከላከያ ውስጥ ጠነክር፣ አየር ኃይል ውስጥ ጠነክር ሲዘምን በጦርነት ውስጥ ከፍተኛውን ድርሻ የሚይዘው የሎጂስቲክ ሀሳብ ሲይዝ ይደብረዋል። ሊደብረው አይገባም። እናንተ ጤነኞች አይደላችሁም ሲጀመር። ታዩት እስቲ ምናችሁ ነው የሚያምናችሁ? በእያንዳንዱ ነገር ተለቅሶ አይሆንም፣ አያዋጣም። የአራት ኪሎ መንግስት መንገዱን ያውቋል። የአራት ኪሎ መንግስት በነገራችን ላይ በሰላም ለመኖር አሁን የሚያነሳቸውን ሀሳቦች አለማንሳት ይጠበቅበት ነበር። ህዳሴም ቢቶ ወደሚባል ነገር ባያነሳ ምናምን በቂ ነው። ከባዱን መንገድ የመረጠው እሱ ነው። ቀላሉን የመረጣችሁት እናንተ ናችሁ። ተላላኪነቱን መምረጥ ቀላል ነው፣ ግን ታቡ የነበሩ ጠረጴዛ ላይ የማይቀመጡ የማይነሱ ጉዳዮችን ወደ ፊት ለፊት ይዞ መጣ። ወደ ፊት ለፊት ይዞ መምጣት ብቻ አይደለም፣ ባልተጠበቀ መንገድ ለፕሮፓጋንዳ ማርገቢያ ነው፣ ነገር ማጣፊያ ነው ስትለው የነበረውን የወደብ ጉዳይ አጀንዳ ማስቀየሪያ ነው ስትለው የነበረውን ጉዳይ ለቀጠናው ማተራመሻነት ሊውል ነው እስከምትልበት ለቅሶ ድረስ እያንደባለለ ይዞት ሄዷል። በአንድም በሌላ ወደ ፊት ይዞ መጥቷል። ጥያቄዎቹን ሊያስፈጽምበት የሚችላቸው ሁሉንም መንገዶች እያበጀ ነው። ሰላምን መሰረት አድርጎ ይሰራል። ሰላም ቅድሚያ የሚሰጠው አማራጭ ነው። ከዛ በመለስ ደግሞ ሌሎቹ ጉዳዮችም መፈጸም ባለባቸው ጊዜያቶች ይፈጸማሉ፣ መደረግ ባለባቸው ጊዜያቶች ይደረጋሉ። አንዳንዶቹ እኮ የመሀል ሀገሩ መንግስት ከየትኛውም ሀገር ጋር ጥቃት ሲሰነዘርበት ሶማሊያዊ፣ ኤርትራዊ፣ ሱዳናዊ የሆኑ የሚመጡ ሰዎች ናቸው። ዛሬ ሱዳን የምትመለከተው ሰሞኑን ደቡብ ሱዳን የሰማው እኮ ኢትዮጵያ ላይ ለመፈጸም በጣም በርካታ እድሎች ነበሩ። እንደው ሰውየው ስለሆነ ወታደር መሆኑ ስለጠቀመው ወደፊት የሚሄድበትን መንገድ አጽንኦት ሰጥቶ ስለሄደ አቃታቸው እንጂ ማለት ነው። ስለዚህ ዶክተር አብይ የተገኙበት ስፍራ ያልተጠበቀ ነው። ደግ አደረጉ። የጠቅላይ ሚኒስትር አብይ አህመድ ትልቁ ኳሊቲያቸው አለመገመታቸው ነው። ዝቅ አድርገው ለመገመት ዝቅ አድርገው እንዲገምቷቸው የማድረግ አቅማቸው ነው። አሁን ላይ በጣም በርካታ ስራዎች ይጠበቁብናል። በጣም በርካታ ውጥረት ያለባቸው ጉዳዮች አሉ። በጣም በርካታ ስራዎች ከነኚህ አሁን ካለንበት ፖለቲካል እውነት አንጻር ኢትዮጵያን በኢትዮጵያዊነት ወኔ ከሚያስቀጥሉ ጉዳዮች መካከል አንዱ ይሄ ነው። እነኚህ ከየት እንዳመጧቸው ስልብ የሆኑ አካላቶች ናቸውና ከዛ አንጻር ማየት አለብን። እንግዲህ ነገሮችን ስለማይመቹ ያለበት ሁኔታም ስለማይመች ሰፋ አድርጌ መዳሰስ አልቻልኩም። እንደው እንዳንጠፋፋ ቻናላችንም አዲስ ስለሆነ ቶሎ እንድንገናኝበት በማሰብ ነው። እንግዲህ እንደምታውቁት በቅርቡ ላይ ስርጭታችን መጀመራችን አይቀርም። እስከዛ እናሟሙቅበት በሚለው ነው። እነዚህን ጉዳዮች በጥልቀት የምንመለከታቸው ነው የሚሆነው። የትላንቱ የአምቦ ድርጊት ካይሮ የሚያስነጥስ፣ አሰብ የሚያስነባ፣ አስመራን በሚያቆር ሂሊዮፖሊስ ላይ በጣም በርካታ አምባዎችን የሚያስደግስ፣ ሱዳን ላይ ነገሮችን ቆም ብለው እንዲመለከቱ የሚያደርግ፣ የአውሮፓ ህብረት ደጃፍን የሚያንኳኳ፣ የትራምፕን ደጃፍ ቀና ብለን እንድንመለከት የሚያደርግ ነውና ብልጥ መሆን ያስፈልጋል። ነገሮችን ዝም ብሎ የማልቀስ ይሄ የኢትዮጵያ ህዝቦች የማልቀስ ፓርቲ የሚባል ፓርቲ የመሰረቱ አካላቶች አሉ። ዝም ብለው የፖለቲካ ፓርቲዎች የእንባ ንቅናቄ የሚባል ፓርቲ የመሰረቱ ሰዎች አሉና እነሱ ያልቅሱ፣ እነሱ ያንቡ፣ እነሱ የፈለጉትን ይበሉ። መቀጠል ባለብን አቅጣጫ መሄድ ባለብን አቅጣጫ እንቀጥላለን። መሄድ ባለብን መንገድ እንሄዳለን። እነኚህ ጉዳዮች በመመልከት ድንጋጤ ውስጥ የምትገቡ አካላት ተዋቸው። ስራቸው ማልቀስ ስለሆነ ነው። ስራቸው ማልባት ስለሆነ ነው። ከዚህ የተሻለ የሚያደርጉት ነገር ስለሌለ ነው። እንግዲህ ዮሐንስ ኮርነርን በተለያየ መንገድ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላልደረሰ እያደረሳችሁ እንድጠብቁኝ በዚህ አጋጣሚ መናገር እፈልጋለሁ። እንሰፋለን እንበዛለን የሚል ተስፋ አለኝ። እንግዲህ በጣም ሰፋ አድርጌ ያነሳሁላችሁ ካለሁበት ሁኔታ አንጻር ነው። የድምፅ ጥራቱ ሰፋ አድርገን እንድናነሳ የሚያደርግ አይደለም። እንደው እንደ ነገሩ እንድናወጋ፣ እንደ ነገሩ እንድናወራ፣ እንደ ነገሩ ሀሳቡን ይዘን እንድንቀጥል ነው። ዕለታዊ ጉዳይ ስለነበረ በስፋት እንዳስሷለን። ወደፊት የምንመለከተዋለን። የሚኖሩትን ምን ያህል በጎ ተጽዕኖ ይኖረዋል እንደዚህ አይነት ስራዎች፣ ወታደራዊ ስራዎች፣ ወታደራዊ ጥንካሬዎች ለኢትዮጵያ አሁን ካለችበት ጥያቄዎች አንጻር ምን አይነት ጠቀሜታ ይኖራቸዋል የሚሉትን እየተመላለስን እንቃኛለን፣ እየተመላለስን እንመለከታለን። እስከዛው እናንተ አዲሱ ቤታችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ያልደረሱ አካላቶች ያደረሳችሁ እንድጠብቁን
አደራላለሁ። እስካሁንም ያደረጋችሁ ላላችሁ ነገር እጅግ አድርጌ አመሰግናለሁ። ሁሌም እንደምለው እንደማይለወጥ አንድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ጠብቁኝ። ቻው